ያነሳሁት ይሄ ምንድነው ያው እየሳኩ ነበር ስም የሌለው ማን ነው ብላ አይታይም ስም የለውም እና ማን ነው ይሄ ትላ አንድ ቁጥር ጻፍ ከታች ጻፍ ላጣርገሽ ወስደሽብኝ ነው ከዛ ተናረኩት ማለት ነው ቁጥር ጻፍ ያነሳሁት እዚህ ያለውኝ ግን እውነቷን እንዳስለመርሽ ነው አንበገፍ አርግሽ በሰፊው በቀን 3 ከመን ያቸው ቁጥር ተሰብስበው ለምረም ጽፉት እናንተውን ምን ጉድ ናችሁ በገፍ ተሰብስበሽ ካስለመርሽው ቀድሞ እንትንሻል በመጠን አርገሽ ደግሞ ካስለመርሽው በዛው ይቀጥላል ክሬም ምናምን ታረጋለሽ ለክ በጣም ምን ማለት ከሆነ ታለማለች ኦነርግሽ ያቺ አካውንቴን ኮንተንት ስላልኩት ነው መማር ያላወቅሽው ዲአክቲቭ ሆኖ ነው በራን ከምን ያነበሽው ማን ነው ምናምን ሰጣውት ብዬ አውሽ ማለት ከዛላ ያለች ቤታው ደለለ ብላ ከሳጣሽ ያጣርገሽ ወስደሽ ቅድም እኮ ሰላም ስል በመላጣው ነኝ ምን ነው ብዬ ከላይ እንትን ንክስና የሄደ ብዬ ያኛው እንትና ይሄኛው ቆይ ሁለተኛ አካውንት እኮ ነው ባለፈው ያወጣሁት ይሄ ሁለተኛው ብዙ ሰው ነው ፎሎ የሚያደርግሽ በሁለተኛው ራሱ አረ ቦልኪ መማር በስመ አብ ወመንፈስ ቅዱስ ምን ያልተቦለከ ሰው አለ ምረት አድርግላቸው በፋሲካ ችግሩ እኮ ምረት ታረጊላቸው እኮ ቪው ቀንሶብሽ ነው አይደል ከብሎግ ያወጣሽን ይሉሻል አባቸው ቆጣጣይ እግዚአብሔር መማር አንድ ቀን የምረት ጊዜ ብዬ 200 ሰው አወጣውኝ ማለት ነው እንግዲህ ብዙ ነው 10 ሺህ አይሆንም እንድ ብዙ ነው ያረኩትኝ ከዛ ኮሜንት ላይም እየመጡ ቪውሽ ቀነሳ ከብሎግ አወጣሽን ቪውሽ ቀነሰብሽ እይታሽ ላይኩ ምናምን ይሉሻል አቦና ብዬ ድጋሚ ያቀምዘዋል ዝም ብዬ ራሱ መማር አይናዋቸው ካላማረኝ ዝም ብዬ ብሎግ አረጋቸዋል እኔ ደግሞ በቃ መፍታት የማልፈልገው ሰው የተመሰልሽ ሌላ ቦታ ሲሰደብ ሄዶ ኮሜንት ያደርጋል እኔ ከኔ ቪዲዮ ላይ ቢሰድቡኝ ምንም ችግር የለብኝም አይገርምሽም ሌላ ቦታ ሄደ ይስቁሉ አጥሽ እኮ ነው ብሎግ ማረጋቸው እኔ ስሰደብ ምናምን አብረው የሚያሽቃብጡ ሰዎች መቼም ነው ማለፋታቸው በፌክ አካውንት አይቼ በኖርማል ማረጋቸው እኔ ራሱ መማር እግዚአብሔር ኮሜንት ላይ ካየው ማለት ነው ሪፕሌይ ራሱ ያረጋቸዋል እየተሳሳቁ ሪፕሌይ ያረጉት የለም አብረው ያሙትን ሳቀር አብሬ ደግሞ አያይዤ ነው ራሱ ማለት መማራው ለምሳሌ ከዛው ቤታ ምን አርግሽ ነው ግን ምናምን ይላሉ ስለማይቦለ ይራሱታል መሰለኝ ያረጉትን በዚህ ሳምንት ጀምሮ ከዛ ደግሞ መማር ለምሳሌ ደግሞ ዝም ብዬ ሲሄድ እነዛ ሰዎች ነክተውኝ ያቁሙ ነው ለመናገር ሰድበውኝ ነክተውኝ ማያቁም ግን ዝም ብሎ ፎዩ ፔጅ ላይ መጡልኝ የለም ማልወዳቸውን ሰዎች ፔጃቸው ላይ ካየው ብሎ ታረጋቸዋል እነሱ ላለማየት የሚለቋቸውን ሰዎች ላለማየት ዋናዎቹ ሰዎች ቦልካቸዋል መማር እንደተቃ በጣም መረበየስ ደግሞ መማር አንድ እኮ አይደለም አካውንት ያላቸው እኮ 10 እኮ ነው እኔ ግን አሁን በቅርብ እኮ ስከፍት ምረት ላረግ ሳስበው ለምን መማር ብዙ ሰው አላረግሽም አሁን በቅርቡ አርጋለሁ አረን መልሽ እግዚአብሔር መማር መልሽ ነው ድሮቹን አላቃቸውም ነበር እንደውም ብዙዎቹ ዝም ብለው በምንድነው ተቦለኩት እያልኩሉ ብዙም አላቃቸውም ነበር በቅርቡ ግን የቦለኳችሁ ሰዎች መቼም ነው ምረት ማናረግላችሁ በተለይ ነው ያረኳቸው አይደለም ራሴ ያረኳቸው እኔ ያረኳቸው እኔ ደግሞ በምን እንዳማረርኳቸው ተቀሽ መማር ከኔ ቤት ብሎክ ተደርጓል አይደለና ሰው ቤት እንደዚህ ስገባ ያገኙኛል አይደለ አገኘዋት ብሎ ሊሳደቡ በቃላ ሊያሞጠሞጡ ሲሉ ሁሉም ቤት ሞዴሬተር አለኝ ሚውት አድርጉ ቀንጥሽ ያስቀምና ይውጭ ይያልኩ እየጎተቱ ሞዴሬተር ተጠቅሞ ያወቅኩት አሁን ቅርብ ጊዜ ነው መማር እስዳች ለብሄርኩበት ቤት አለኝ የሄድኩበት ሰዎች ቤት እኔ ራሱ አልኩሽ እኔ ራሱ ማይ ቀድሜ ነው የምጠይቀው ልክ ስገባ ሞዴሬተር ስጡኝ ማርያም ለካ በፊት እኔ እንደዛ ሲሉ ሰዎች ምንም ያረግላቸው ሞዴሬተር ብዙ ማይመጡበት ቤት ነው ምን ይላልው ይናደዳሉ አዎ አሁን ቅድም ማለት ነው እንዴት እንደሰደቡኝ ማርያም ሚኪ ቤት ገብቼ
ሊበሉኝ አንቺ ድሮን ይሆን እኔ ድሮን አይደለም እኔ የት ጊዜ አግኝተናው ድሮን ማለት የተፈሽ ነው ደግሞ እኮ ድሮን ለስተውሽ ድሮን እኮ ቴክስት አድርጌላ ነበር ጠፋች ምን ነው ጠፋች ብቻ እንደዛ ላይ ምን ነሽ ነው እኮ ደግሞ ስለ እየሰደበ ምን ነሽ ነው እንደም ቆማረም ስራ እየሰራው ከሆነ መማር ስራ እየሰራው ከሆነ ቢሳደቡ ምናምን ነገር ምንም አይመስለኝም ስራ እየሰራው ስለሆነ አላያቸውም አሁን ግን ችግሬ ምንድነው አሁን አንቺን ሳውራሽ ቁጭ ብያለሁ ግሬን ሰቅዬ ወንበሬ ላይ እየተንሸራተትኩኝ ቁጭ ብዬ እያወራሽ ነው ስለዛ ግዴታ ስልኩን ይዤ ማየት አለብኝ ኮሜንት ማንበብ አለብኝ መማር አያቸዋለሁ ማለት ነው እና ማለት አለብኝ እኮ ሲጀምር ማለት ነው ታገን ታያለሽ ሰሚ ነው ልንገርሽ አለ እያወራሁ ነው ኮሜንት ጽፊና እኔ አይዋ እንዴት እንደማያልኩሽ መማር እግዚአብሔርን ኃይለኛ ወሬ እያወራው አይተሽኛል አማይ እየፈለከ በመሃል ቀለም ነው እንዴት እንደማያውቅ በጣም ትገርመኝ እኔ ሳላየው አንዳንዴ እኮ ከማሂ ጋር ማሂ ላይ እንደዚህ ተኝታ ምናምን ሰው ከፍታ ያንቺን እና ያለን እንዴት አርጋየች ሳላየው እስቃለሁ ኧረ መማር ብታይ እንዴት እንደማያቸው ቅልብ ናውጣ አንተ ቆረቆ እንዳብዬ ላጣርጌ ይዤ እወጣለሁ በቃ ወዲያው ነው የማያቸው ልብሹም ቴዲዬ ቴንክ ዩ ሶ ማች ደግሞ መተው ደግሞ እንዲሻል ምን አጥፍቼ ነው ይቦለክሽኝ አንድ ነገር ተሳድቤ አላውቅም በእውነት አንድ ነገር ተሳድቤ አላውቅም ይሉሻል አንድ ነገር እኮ ተሳድቦ መማር ላይ ደግሞ ታይሽ ሞዴሬተር ሊሆን ይችላል እላችኋለሁ እኔ አይደለሁም ባለፈው ግን ኢትዮ አዋረደችኝ ሞዴሬተር ነው ያረጋሽ ብዬ አንዷ ልጅ ተብሎ ካላወጣት በይ ሞዴሬተር ነው ያረጋት ምናምን በይ ጻፍኩኝ ከዛ ኢትዮና ወቅሻታ ኢትዮ ላይቭ ሪከርድ እኛው ሁላችንም የሚዩት ነው ያለን እሷ ብቻ ናት ብሎክ የምታረገው ብላ ነው አጋለጠችሽ አይ መማር እኮ ምናምን አለሽ እኮ አለኝ እኔ ግን ብሎክ ነው ግን እዚህ ቅሬታ አለብኝ አሁን ለምሳሌ እግዚአብሔር መማር ታውቂያለሽ ፈረደብኝ እኮ ለስልጣን ሙላት ሰጣ ሚት ብቻ መማር ለምን ቶሎ እንደማትታያለሽ ሚውታ መማር እኔ አስብ እንግዲህ ሞቅ ያለ ወሬ እየሳኩ ምናምን ፈታ እያልኩኝ በቃ እየለፈለፍኩ አስቢ ኮሜንት መጥቶ ሲረብሽሽ ማለት ነው አያናድድሽም እኮ ማን አታደርግልኝም ወይ ሌሎቹ አያረጉልኝም በቃ እናድዳለሁ ምንድነው ስራቸው ታዲያ ሞዴሬተር ይመስለኝ ማለት ነው ባንቺ ወሬ ተመስጦ እየሰሙ ወሬሽን እውነት ነው ማሚዬ እግዚአብሔርን አይደለም እኮ ልክ አሁን ከስር እነሱ ሚዩት ቢያደርጉልኝ እኔ ላይ ሞሬን ቀጥላለሁ ቀዳለሁ ገባሽ ነው ይለያል እሷ ዘሌባ ነው አይንሽ ማርያምን መማር እኔ ገና እኮ ነው የለም ሲጀመርኛ ጋር አይመጣም ኔትወርክ ነው እንዴ ታላላ ትገጥማለች እሷም ይያለው አያለው መማር ፍጥፋን ነው አልፈኝ እንዴ ቤታ ያዩ ቤታ ቪዲዮ ለምን አትወጭም እያሉ ነው ኧረ እባክሽ ግንባሬን አስጥቼ ቁጭ ብያለሁ ወይ በስመ አብ ወመንፈስ ቅዱስ ደግሞ ቪዲዮ ልጣ እንደዚህ መማር ግን አብራሻለች አትታይም ማንም የለም 250 ሰው ነው ያለው ነይ የላይቭ ናት እንዴ ሁላችሁም እንኳን አደረሳችሁ ማሮቼ እንኳን አደረሰን ፍቅሮቼ ሙሽ ነይ እንጂ ነሽ እንጂ ይላፍሽ ነው እኔ አመት ባላል መስለም ኧረ ማራከሽ ነይ ፀጉሯን በቪጎድን አርጋለች ለማንኛውም ተጠቅልሎም ያምራል እንሽ እንጂ ዘፈኝልኛ እስቲ ብቅ በይ እስቲ ብቅ በይ የሚል ዘፈን አለ እንዴ እስኪ ብቅ በይ በጓዳ ነው እንደዚህ ነገር ሰርግ ነው እሱ የሰርግ ዘፈን ነው ወይ ሰርግ ነው ያልኩት በቃ ሰርግ አምሯት ይሆናል አይ በዚህ ድምጼን ያው ዘፍኜ ጭራሽ ማትወጪ እዛው ነው የምትቀመጪ እመቤቴን በስቲ እመቤቴን ስትይ ደስ ይለኛል እንሽ እሺ እስኪ እንሽ የቤት አፍቃሪዎች እኮ ብዙ ናቸው
መቤት ደስ ይለኛል። አንቺ ነው የምትልሽ የቆንጅዬ ነሽ ምን ነው ተደበቅሽ? እኔ እኮ ትልቅ ሰው ነው ያረኩሽ። ማርያምን መማር እንዲህ ልልሽ ነበር። አንቱ ልበላት አንቺ ግራ ገብቶኝ ማለት ነው። ትልቅ እግዚአብሔርን ሰው ትልቅ ሰው ጋር ሄዳችሁ ላይክ ትልቅ ሰው አለ አይደል? እዛ ትልቅ ሰው ጋር ምሳ ተጠርታችሁ ሄዳችሁ ነው መሰለኝ። ገና ናት እኮ አግብተሻል? ገና ዳረት አይ ምን የዘንድሮ ጠፍቷል። ተይኝ እኛም ፍለጋ ላይ ነን። ከያይዘን ፍለጋ ይለፈን ቤታዮ ይለፈን። እውነትሽን ነው። የዘንድሮ ትዳር ተጋቡ ሲባል ተፋቱ ነው። እንኳን እያያዘ እየለቀቀ ደግሞ ተጋቡ ሲባል መማር ተፋቱ ነው የዘንድሮ ቁጥር እንጂ ይቅርብን። እውነቷን ነው። ካገባን አናሳይም። ድብቅ ማረግ ሽፍን ማረግ እኮ ሸፍኜ ነው እኮ እናቴ ድብቅ አድርጌ እያበሰልኩ ያለሁት። የበረከተው ወደዛ ነው ቤታየው። አንቺ እኔ እኮ የበረከተው ግን ደብቄ ነው እንጂ እንደምንም ብሎ በተሰባበረም ቋንቋ ብለው ከቤት አብን ያስወጡት ነበር። አረጋታ ወይ አንተ አቅም ወሬ ምንም ነገር ኧረ ቃል ሼር ሁላችሁንም ነው የሚያውቀው። ስምሽን አንቺም ጠይቆ ያውቃል። ማይን ያውቃል። ሁሉ የቲክቶክ ነዋሪዎችን እንዳለ ያውቃል። ይሰማል። አማርኛ ይሰማል። የማን አድናቂ ነው ሆኖ እሱ ካንቺ ቀጥሎ ከኔ ኧረ ማንም አንቺ የምትጠይውን ባለፈው እንደውም ዲቦራ እያወራችሁ ነበር። ከዛ እሷ የምትጠላውን ሁሉ እኔ እጠላለሁ አለ። እሷ የምትወደውን እወዳለሁ አለ። ከዛ ሁሉን ያውቃቸዋል ማለት ነው። በቃ ከነ ቅጽል ስማቸው ነው መማር የሚያውቃቸው። አረ ቲክቶክ ስም አላቸው አይደል? አንድ ቀን በውስጥ ደውዬ አሰማሻለሽ። እዚህ አይሆንም አንቺ ቤት ትዘሚያለሽ። በሳቅ ነው ሙሉ ዲቦራ ደንግጣ እንደ ሰውየው ቲክቶክ ላይ ነው እንደሚውለው ትለኛለች። ማናት እሷ ስለው ዲቦራ አለኝ። ሁሌ ቤቱ ስለማወራ ምናምን ያውቅሻል። መማርን ያውቃል። ሁሉን ያውቃል። የተጣላው ጓደኞቼ ማናቸው ስለው የበፊቶቹ እነሱን ሁሉ ይነግረኛል። ቲክቶክ እኮ ነው የሚውለው። ሼር ያደርግልኛል። በቃ ያየ ነው ማለት ነው። ያያል ማየት እኮ ያያል። አካውንት እኮ አለው። ያው ኮመንት እኮ ይጽፋል እኮ ላይቭ ላይ መጥቶ ስለማያዩ ቅናት ምናምን ነካክቶት ያውቃል። እንዴት ነው ቅናት ምናምን እንዴት ነው? ኧረ ምንም አይመስለውም። ያው ቤት ውስጥ ምን እየታባቱ እዚህ ቲክቶክ ላይ ባንዣብብ በተግባር ሲፋር ተነሳ አይሰማም። ቆንጅዬ ነው እንትና የምትይውን አይሰማም። ያውቃል እንጂ ያያል እንጂ አቤልና በጣም ጥሩ ሰው ነው ይለኛል። ዝም ብሎ ይጫወታል ምናምን ሌላ እንደሌላቸው ያውቃል ይላል። ምንም እኮ ነው አሁን ከዚህ ስዘጋው እኮ ዝም አይሉኝ። እዚህ ቲክቶክ ደዋሪዎች መማር በጉረምሶቹ ነው የምልሽ እኮ ጉረምሶቹማ አይታወቁ ነው እንጂ ጠዋትና ማታ የሚለበልቡኝንማ አረሳቸውም። ለነገ ዘጋጃል። ያ ላይ ኮመንት ይሰጣል ምናምን ግን ያው አያውቁትም። ገባሽ? ኮመንት ይሰጣል። እኔ ዝም ባላየ ጸጥ ነው የምለው። ደግሞ ተጠራ ሲፈልጉ ነው ለምን ያደረግሽኝ የሚል መጣልሽ። እኔ ቤታ ምን አባሽ ነው በጭራሽ ነው ሰድቦኝ ምን አባሽ ነው ብሎ አባቴ ሙልጭ አድርጎ ሰድቦ ብሎክ ያረግሽኝ። ወይ ድፍረታችሁ እንደርስበታለን ይልሻል። ጂጂ ደጋግሞ ከጻፈ ትደርስበታለህ። ወይ በስመ አብ መቼም አልኳችሁ መቼም ቢሆን እንግሊዘኛ ያዝ እንግሊዘኛ በእንግሊዘኛ ተናገረው እንጂ እንደዚህ ሁሌ ለምንድን ነው ቲክታክ ላይ ውሻ ይባባላሉ አለ ሲሰዳደቡ እኮ ሰምተን። ስድብማ አንድ የሚቀረው ነገር የለም። ቪዲዮ ግን ሰሩ አንድ ቀን አንድ ቀን ፀጉሬን ቢሰራኝ አይደል እንዴ? ሼባ ነው ሽማግሌ ነው ነጭ ነው ይባባላሉ። ኮመንት ላይ ማርያም መማር በሳቅ ኮመንቱ ኧረ ወይኔ ፀጉሯ የሚሰራት ማን ነው? ኧረ ሽማግሌ ሆኖ ሼባው ቤቷ ውስጥ ያለው ምናምን። እኔ ታላቁ መሆኔን አላወኩም። አይድል ሀበሻ እኮ ግን ከባድ ነን እኮ። ወይ መማር እግሩን አሳየን ይልሻል።
እንዲያው አንድ ናችሁ እግራችሁ። ኤርትራም የኢትዮጵያም ቀጫጫ ነው እግራችሁ። ግን አይቼ አላውቅም የግብዳ ያበሻ ወንድ እግር የተሳቀቀሽ አለ። እኔ የኔ ወንድም ስማም የሴት ነው የሚመስለው። የኔ ወንድም አለች ማርያም እንዴት እንደሚያምር ቁምጣ ባይደውይ የኔ ወንድሞችም እንደዛ ነው እግራቸው ባይዘው የኔ ባራሱ እንዴት እንደሚያምር እንደዚህማ ብዙ እግራቸው የሚያምር ቢገኝ የቀለድሽ መስሎኝ ነው። እውነት ነው ቁምጣ ሲለብስ ሰመር ላይ እንዴት እንደሚያምርበት። አዎ ግን አሉ እግራቸው ወፈር ያለ አሉ። ፍሬኔው ከኛ ነው የኔ ነው የሚያስጠላው እንደውም አለን እያለ ነው ዲጄ። አዎ የእውነት ግን እግራችሁ ግብብዳ አለ። እኔ አጋጥሞኝ አያውቅም። ወይ አለ የሚያምር አለ። እኔ እኮ እግሩ የሚያምር ሰው ነው የምወደው ታውቂያለሽ። እግሩ ግብዳ እኔ ደግሞ ግብዳ የሆነ ሰው አይመቸኝም። መማር ያጫናል ጭንቅ ይለኛል። እኔም ግብዳ እሱም ግብዳ ተያይዘን እንዴት ነው የምንሆነው? መማር አይሆንም። ሴትሻ የወንድማ ትንሽ ወፈር ሲል ነው ወይ እኔ ደግሞ ሽምቢሮ ነው ደስ የሚለኝ። እስቲ በእውነት ከድሮም ጀምሮ መማር ከድሮም ጀምሮ አረቴ ቁምጣ አይደለም ጅንስ ሲለብሱ ራሱ አያምርም። ምን አባቱ ጅንስ ይለብሳል? ቱታ ለብሶ ይሄዳል እንጂ ምን የምን ጅንስ? አቤል እኮ በአካል አይቼዋለሁ። ስለዚህ አቤል አለው እግሩ ቆንጆ ነው። እግሩ አይቻለሁ የሆነ ወፍራም ነገር ይመስለኛል። አዎ እኮ እሱ አይቼዋለሁ ወፈር ነገር ይላል። ኢትዮጵያን የተገናኛችሁት ነው እንትን ነው እንጂ አትላንታ። አዎ አትላንታ። ፎቶ አለን። ቆይ ፎቶ አንድ ቀን ፖስተሽው አታውቂ? ከስንቱ ጋር ፖስተሽ ቤታ ታኮርፋለች ብለሽ ፈርቼ እኮ ነው የአንድ ሳምንት አጀንዳ እናድርገው እንዴ ለለጥፍና ለጥፊ እስኪ መማር መማርና ቤታ ሰሞኑን ሊጣሉ ነው ብለው ይለቃሉ። ግን የእውነት እንደሚያደርጉ ግን ታውቂያለሽ? እኔ ቀንስኩኛል መማር ማርያም ቀልድ እንደሆነ አያውቁም። እና ወደ ቤታችሁ አትመለሱ ማለት ነው። ግን እኔ ራሱ እውነት እየመሰለኝ ነበር። አረ በስመ አብ እየቀለድሽ መሆን አለበት መማር በእውነት በይ እስኪ መለሱ ማለት አይመለሱም አልኳት። ምን አለች መማር? መለሱም ትለናለች አይመለሱም። እና ማንን ነው ወደ ቤት አትመለሱም ስትይ አይመለሱም አልኩኝ። እኔ ደግሞ ሰው ከበላ ከጠጣ በኋላ ደህና ድሮ አመት ያደርሰን ብለሽ ላጥ ብለሽ ውጭ እንጂ ይታኛሉ። ውለው ቀስ ብለው ማታ ይሄዳሉ። አልጋማ ቤት ነው ደስ የሚል። ሰው ቤት ቆይ መማር ግን ሰው ቤት ይተኛል። ቤት መተኛት በጣም ነው ከብደኝ። እኔ ኩልዛ እኔ እንትን አይለኝም መማሪው። አንድ ቀን ጓደኛዬ ቤት አድሬ ማለት ነው ድሮ ሩሜቴ ግን ተለያይተን በየአላረለ በየእንትና አድሬ መማር እንዴት ልደር አዳሯን ሙሉ ስለፈልፍ አደርኩኝ። ሳስለፈልፋት እስኪ ነጋ ድረስ በይደና ደሪ ብዬ ቁርሴን በልቼ ወደ ቤቴ ሳልተኛ እዛው ማለት አንቺ እኔ የሆነ 2 ቀን 3 ቀን መሆን አለበት እንጂ ምንም ነው እንቅልፍ የማይወስደኝ። የመጀመሪያ ቀን ሰው ይወስደው እግዚአብሔርን እንደዚህ ይወስደው ተሰጠኝ እተኛለሁ። ይወስደዋል ትለናለች። ሊያድሩ ይመጡና ታድራላችሁ ስል ወይኔ እኮ አልጋ ከአልጋ ስቀይር እሺ አይለኝ የሚሉና ጧ ብለው ተኝቶ ያድራሉ። ገርሞኝ ነው። ግን እኮ ልንገርሽ ማለት ሩም ምናምን የራሴን ከሰጠኝ ምናምን ልተኛ እችላለሁ። ምናልባት እንቅልፍ ትንሽ ሊያሸልበኝ ይችላል። ግን ልቤ ይፈራል። ድንግጥ ላይ ካለ አይደል በደንብ ሽልብ አድርጎ አይወስደኝም። ከሰው ጋር ጭራሽማ ከተኛው መማር መተኛት እኔም የማልወደው ከሰው ጋር መተኛት። የሰው ተንፋስ መብሳት ብፈልግ አሁን ጡጥ ላረግ ብፈልግ ሰውየው ማዳሩ ሙሉ እንዴት ነው መማር በነፃነት? ስሚ የድሮ ጓደኛዬ አጋዜን ትለኛለች ስተኛ መማር እግዚአብሔር ነው የምልሽ። አብረን ከተኛን ከተለማመድኩ ዝርግት ብዬ ነው የምተኛው። ዝርግት ብዬ ከለመድኩሽ ማለት ነው እላይሽ ላይ ነው የምተኛው መማር እንዲህ ብልቅጥቅጥ ብዬ። ካልለመድኩሽ ግን ተጨቁኝ። አዎ እኔም እንደዛው ከለመድኩ እኔም ባንዴ ነው የምተኛው። ምንም አይመስለኝም። ግን
አጠቃላይ ስተኛ ነኝ ነፃነቴን እፈልጋለሁ። እኔ ደግሞ የሚገርመኝ ማለት ነው ከቤት ወጥተው በዛው የሚያድሩ ሰዎች እንዴት ነው አሁን እኔ እንዴት ጥርሱ ብሩሹንም ምኑንም እንዴት ሁሉ ነገሩንም እንዴት ነው ሁሉንም መማሩለት ሰው ጋር ስትሄድ ፎጣ ሁሉ ሳይቀር የራስሽን ነው ይዘሽ መሄድ ያለብሽ። ግን አንዳንድ ሰዎች በሄዱበት የሚያድሩ ሰዎች አሉ። አዎ ክለብ ምናምን ይወጡና በዛው ወይኔ ኢትዮጵያ በዛው ምናምን የሚተኛ ወይኔ እኔ ስጠላው እሱን ነገር ወይ ተደራርበሽ አንድ ላይ ኦ ማይ ጋድ ማታ በመንጨቅ እንትን ክለብ ምናምን የሄድሽበት ልብስ ጠዋት እሱን እኮ ነው የምልሽ መማር። ኦ ማይ ጋድ እኔ ጓደኞቼ ምናምን ሲያድሩ ንጹህ ቢጃማ ምናምን ሰጣቸዋለሁ ለነሱ። እኔ ግን ማደር አልፈልግም መማር። ሰክሬ ራሱ በነዳ ይሻለኛል። አይመቸኝም። ብርሽ ኮልጌት ምናምን አስቀምጣ ነው ቢጃማ እሱን እኮ ነው የምልሽ። በደንብ እንደዛ ከተቀማመጣልኝ ቦርሽ ምን ያህል እንደረበሸኝ ለዛ ጠዋት ስትነሺ መማር የቀትር ሰይጣን ነው የምትመስዪው። አንድ ላይ ተያይዘሽ ግን እንዳው ተጸባዝበሽ ቤትሽ እና ኮዞ ቤት ገባን እኮ ነው። ቤትሽ እኮ ስገቢ መማር እኮ ልብስሽን ሰክርሽ እንኳን ልብስሽን አውላልቀሽ ማንም ይፈርድ የለ ራቁትሽን አልጋ ላይ ትወድቂያለሽ። ሰው ቤት እንዴት ልትሆኚ ነው? ጠዋት ስትነሺ አመድሽ ቦኖ በስመ አብ በድንጋጤ በጣም አረፊትሽ ራሱ አይመለስም። ማታ ስራ ስለሆንኩ ለክ እንዴት ፍጥጥ ነው የምለው። ማታ አመሻለሁ። የጠዋት ሰው አይደለሁም። ጠዋት በግድ ነው የምነሳው፣ ግን ግዴታ ከሆነ ግዴታ ነው። ማይ ግን ማታ እኔ አሁን ምን እንደምታውቂያለሽ መማር በፊት አሁን እንደዚህ የሆነ ቦታም ልሄድ ካሰብኩኝ ማታ ላይ ቆይ አሁን ልተኛ ነው እላለሁ። 2 ሰዓት ይሆናል። ቆይ አሁን ልተኛ 3 ሰዓት እንደዛ እያለ ይቆይና 2 ሰዓት ስትቀረኝ እተኛለሁ። መማር ጠዋት ስነሳ በቃ አቅለሸልሸኛል ያጥብለውልኛል አይደል? ሁለተኛ እንዲደግም ያላረግም እላለሁ። ወይኔ በጊዜ በተኛው ይቆጨኛል። ነገም ሲመጣ መማር እንደዛው ነው እረሳዋለሁ። እኔ እሱ በፊት ነበረ ላይክ አሁን ልብ እያገዘው የትማር በጣም የትማር እድሜ ለቲክቶክ እግሬን እጄን ስር አድርጎ ቤት ያስቀምጦኛል። ድሮ ክለብ ምናምን ወጣ ነበር በፊት ማለት ነው። ክለብ ምናምን ሲሄድ ሙዚቃ ወዳለው ምናምን ጠዋት ስራ አለኝ እኮ እንቀሳልተኛ ነው ስራ የሚሄደው። በጣም ያስገርምሽም ቀን ሙሉ እና ዞሮብኝ ነው በቃ እንዴት ራሴን እየረገምኩ እንደሚሄድ ሁለተኛ ደግሞ የማል ሁለተኛ አላመሽም ሁለተኛ እያልኩ ነው የሚሄደው። ግን ከዛ ነገም ትደግሚዋለሽ ደግሞ ተመልሼ ይደገም ነበር። አዎ ኢቭን በመጠጥ ራሱ ማለት ነው መማር ጠጥቼ ምናምን ማለት ነው። ከዛ ማታም ቴንክ ዩ ብለስትዬ ማታ እንትን ሲላይ ምን ጠዋት ላይ አንጎበሩ ሲያስቸግረኝ ማለት ነው ሁለተኛ መማር እንደው መጠጥ የሚባል ቀኑ ሙሉ ስታመም ነው ማድረው። በቃ እንዲቀኑ ሙሉ በቃ እንትን ስል ማለት ሁለተኛ በሞት የሚገመጥ የቸኮሌት ዛሬ ምን ነው እኔን እንትን የሚለኝ እና መጠጥም ራሱ ውይ መማር አሁን እርግፍ አድርጌ ነው የተውኩት። ተመስገን ዞሮ ክለብን ቦታ ግን ከሰው ጋር ደስ ይልሻል መማር ሻት አድርጊ ምናምን ማአት ሆነሽ እያስካካሽ ደስ ይላል። ግን ጠዋት ላይ ግን በኢየሱስ ስራ ሲኖርሽ አብሶ በጣም የሚያስጠላ እንዴ ከስራ ጋር አንቺ ደፋር ነሽ። እኔ መማር አላደረኩም ደፋር ነኝ። ጠዋት ስራ ሄዳለሁ እና ዞሮ ደፍቶኝ ምናምን ተነስቼ ስራ ነኝ። ደግሞ የሚገርምሽስ ደግሞ እንደዛ ቀኑ ሙሉ ስትረበሽ እንቅልፍሽ ሲያንጀላግግሽ ውለሽ ወደ ቤት ስቴጅ እንቅልፍሽ ይጠፋል። አዎ ሲጎረጉር የሆነ ነገር ይጠፋል። ብዙ ጊዜ አሁን ቅዳሜ ተላያለ እሑድ ማታ ይሆናል። እሑድ ማታ ቁልጭ የሆነ ደክሞኝ እኔ በሶስተኛው ቀን ነው በደንብ የምተኛው ሁሉ። አይ ብዙ ጊዜ አይቼሻለሁ ጠዋት አሁን ስራ አለብኝ ምናምን ትያለሽ። አብረን አምሽተን ያ ግን በጣም ራሴን አብይዝ አድርጋ በእንቅልፍ አሁን ተስተካክያለሁ እንጂ በጣም ነው እንቅልፍ መስዋዕት ያደረገው። አይንሽ ስር ምናምን አይጠቁርብሽም? እኔ ግን ፍንተው ጠዋት እንደው መማር ግን ውሸትሽን ነው ተኝተሽ ነው አልተኛሽም ነው የሚሉኝ።
ምንም ነው ፊት የማያስታውቀው ልተኛ አልተኛ አይታወቅም። አይ ጭንቅላትሽን በደንብ አሳምነሽዋል መማር ማለት ነው። ግን ምንድነው ጠዋት ቡና ከጠጣው ቁልጭ ነው። ቡና ወዳለው በቡና ብቻ ቀጥ ብዬ ነው የምውለው። በስመ አብ ግን አሁን እየቀነስኩ ነው። እስማ አሁን እየቀነስኩ ነው። አንዳንዴ እኮ ላይ እኮ አታጋጥምኝም እራሱ እንደ ድሮ አገቢ መሰለኝ። ቀነስኳ። በዛ እኮ ብዙ መስዋዕትነት መሆን በዛ። እግዚአብሔርን አንዳንዴ ስራ ድሬ መጥቼ ጠዋት በዛው በቀጣይ ሙሉ ቀን እርዳታ ላይ ከዛ ይኸውልሽ ራሴን ሁሉ አላውቅም እንዴት እንደምተኛ። ከዛ ተመልሼ እንደገና ስራ እና የሆነ መተንፈሻ ጊዜ እንኳን የለኝም። አንዳንዴ ያው ለራስሽ ጊዜ ያስፈልጋል። አሁን ግን መስማ አይ ጥሩ አድርገሻል። ማድረግ ባለብሽ ሰዓት ታደርጊያለሽ፣ መተኛ ባለብሽ ሰዓት ባላንስ። ተቀምጠሽም ቅጥቀጣው ሌላ አራው እኮ ነው። ተይውት ዝም አይላቸው ምንም ችሏል። አይ ተስማምቶሻል። ግን አለመስማት ነው ጥሩ። ቅጥቀጣ ላይ አለመስማት እንጂ መስማት እንደፍስ ቅዱስ። ይሄ ማህበረሰብ እኮ እንጨት ነው የሚያደርገው። ይሄ ቲክቶክ ማህበረሰብ ህዝቡ ሳይሆን ማህበረሰቡ የቲክቶክ ነዋሪውን ብረት ነው የሚያጣምመው እኮ ምላሳቸው። ግን መቼ ነው እንደው ሁላችንም ተስማምተን እንደው መቼ ጣም የሌለበት ጊዜ መቼ ነው? እኔ መቼ ነው መማር እያልኩ ነበር። መቼ ነው የምንረዳዳው የምንተሳሰበው? በቃ ማለት ሁሌ ጦርነት ጭቅጭቅ እኮ ደግሞ አጀንዳው አያልቅም። መማር ምንድነው አጀንዳው? በላይ አጀንዳው የሆነ ጊዜ ደግሞ ይደራረባል እኮ ከዛ ደግሞ ኮሜንት ላይ ምን እንደሚሉ ታውቂያለሽ? ኮሜንቶች ነው መስሎኝ ኧረ እባካችሁ አጀንዳ በዛብን በተራ አድርጉልን ይላሉ። አንዳንዴማ መማር አንዱ አጀንዳ ተወርቶ ሳያልቅ ሌላ አጀንዳ ነው የሚጨምረው። የሆነ ጊዜ ይደባበሳል የሆነው አጀንዳ። እዛስ ደግሞ ማለት ነው ባለፈው እንትና ታማ ለዛ ነው ወይ እንትና ሞታ ይተረሳልሽ መስሎሻል ብሎ ይገርቡታል እንደ አዲስ። ከዚህ ማህበረሰብ ጋር መማር የት አባሽ ልታመልጭ ነው ይሉሻል። የት ልታመልጭ ነው? የኮመንት አርበኞች ናቸው የሚያስቁኝ። እኔ መማር እኔ ግን በቃ አሁን መተው አለብኝ። ኮመንት መማር በጣም ነው የምወደው። በጣም ናደር ኮመንት በቃ ከሰው ጋር መመላለስ በጣም የሚያስቀኝ እንትንሽ ማለት ነው። አሁን ስላንቺ የተወራበት ቦታ ላይ ኮመንት ላይ አላጣሽ አታጭኝም። እንኳን ስለኔ አይደለም ስለ ሰው የተወራበት ላይ አታጭኝም። ስላንቺ ትይኛለሽ እንዴ? ስለ ሰው ወይኔ በላቸው ማድረካል በፈለግ ነው በቃ ዝም ብላለች። አንዲቷ ምን እንዳልሽ ታውቂያለሽ ማለት ነው? እንደ ዛሬ ሆኖ ሁለተኛ ኮመንት ላይ አታዩኝም ይው ቃል ለምድር ለሰማይ ብዬ ከዛ በንጋታው ኮመንት ላይ እንዴ ቤታ ማታ ስትገዘች አለብር እንዴ? እኛን መልሳለን አንቺ ዝም በይ ደግሞ ይሉኛል። እኛን መልሳለን እውነታቸውን እኮ እኛን መልሳለን። ግን እኔ ደግሞ እንኳን እሱን ተይና ማለት ነው እኔ ማቃቸው ልጆች ከተሰደቡ እነሱን ለምን ሰደቡ ብዬ ደግሞ ከሌላ ዘበት አይሻለሁ እኮ ዲላል ያንቺ ምን አለች ብዬ ነው መማር አንዳንዴ ደግሞ ጻፍ አረግና ከዛ ደግሞ መልሼ ጥፍት አድርገዋለሁ። ተመልሼ ቪዲዮ ላይ ኮሜንቴም ማለት ነው። እኔ እኮ አንዷ ማለት ነው እንዴት ለሙስሊሞች እንኳን አደረሳችሁ እሺ ብላ ሙሉጫ ከሰደበች ማለት ነው። ከዛ ምን አገባሽ ምናምን ብዬ ከጻፍኩላት በኋላ ላይቭ ገባሁኝ። ከዛ ላይቭ ገብቼ በቃ ሐሳቤ ብኩም አለ እንዴ ጻፍኩላት። አንዳንዴ ኩጽፍ ያለሽ መማር
በልዝም በል ወደዛ ቦ ምን አይነት ምናምን ያለሽ ኮሜንት ላይ የሆነ በቃ ግን ሰው ቤት ላይ አትጽፊም ያንቺ ደስ የሚለው ስልችት የሚሉኝ ሰዓት በቃ ከሰለችኝ ዞር በል ምናምን ብዬ እጽፋለሁ። ሪፖስቴን ሳይተሻል ሪፖስት ላይ አልቀርም ጋይስ አይታችሁ ሁሉ ሪፖስት ላይ ነው በቅርቡ ነው እንጂ ሪፖስት በፊት ሪፖስት አላረግም ነበር ያው እንትን እንደንትን ሲያጫውተኝ ነበር። አሁን ግን የማላረገው በተለይ ደግሞ እኔን ለመጣል ያሉ ሰዎች ሲሰደቡ ሳይ በቤቢ ያገኘውሽ ብዬ ከዛ ለምን እነዛ ሰዎች ደግሞ ማለት ነው እኔ ሲሰደብ ሪፖስት ሲያደርጉ ያለው መስመር ላይ እንተያያለን መማር እናቴ አንዳንዴ እኮ አንቺ ደስ የምትይ የትኛውም እንደዚህ ማለት አንቺ ላይ ይጻፉልሽ ላይ ይሄ ሰው ቤት ላይ ምናምን ሄደሽ አትመልሽም። ግን ራስሽ ላይ አንዳንዴ በቃ መማር ምን ያህል ቢቆሰቁሳት ነው ላለ የሚያንገሸግሹኝ አሉ። አሁን አንቺ ሰው እየሞተ እንዲህ ምናምን ሲል ናርዳ ታዲያ ይታባህየ ምናምን ትወርጂ ሆነ እኮ ጠቅ ታደርጊያቸው እንዴት ይዝሻል? አሁን አንዳንዴ ማለት ነው የዛሬ ስንት ወር የሰራሁትን ቪዲዮ ከዛ የሆነ እኔ ማለት ወይ አይታያቸውም ቀኑ ምናምን አላውቅም። አሁን ትናንትና እንደው በህማማቱ ሪስፔክት አደረግሽ ነበረ በህማማቱ ለምንድን የምትጨፍሪው ምናምን እኔ እኮ ጨፍራለሁ ግን የድሮ ቪዲዮ አውጥታ ነው እዛ ላይ የምትጽፈውና ይመስለኛል እንደ አዲስ ፎሎ ሲያደርጉሽ እየመጣላቸው ይሁን አላውቅም። ደሜ ፈላ ደሜ ፈላ ተንተከተከ ያናድዳሉ እኮ መማር እግዚአብሔር የሆነ በቃ ማጠብቀዋለ ብቻ የሆነ መቆጣጠር የሚያቀተኝ ኮሜንት ወይኔ በላቸው ይሄ ቲክቶክ ማህበረሰብ አሁንማ ቤታዬ ደግሞ ማለት ነው አሁን ያመጡት ፋሽን አሁን እንትናን አሳብደዋት እኔ እንደዚህ ሆነ አይቻላከው በጣም ነው እኮ የምጠቀጠቃቸው ፊሽካ ምትነፋን ታውቂያለሽ ኩዊሊያ አውቃታለሁ አሁን እሷ እኔ ብዙ ጊዜ አይቻታለሁ ቆማ ምናምን ቪዲዮ ስትሰራ ማለት ነው ኦኬ እዛ በኋላ የሆነ ቪዲዮ በጅንስ ሰርታለች ቆማ ራቅ ብላ መማር ኮሜንቷን ወፌ ቆመች እንደኔ እያሉ ያለ እሷ ቪዲዮ ላይ መጣ እኔ ባላ እንዴት እንዳለቻቸው መማር ብታይ ሄደችባቸው በቃ በፊዘው ምናምን እያለች ስትበጣም አፌን ከፍቼ ነበር ብዙ እኮ አላት እኮ ታስቀኝ አሰርተሽ ትሉኛላችሁ 4 ልጅ ወልጄ ማን እንዲያይ ነው ብላ ቀጥቅጣ ኧረ እንደዚህ ከባድ ናቸው ረስማ ደግሞ መማር ሁሉ ነገርሽን ነው የሚያዩትኝ ሁሉ ነገርሽን አንዲቷ ብታይ ልብሱ ስለብስ ጅንሱ ይሄ ያለ አይደለ የራሱ እንዲጥፍጥፍ የሌለ ጅንሱ ተሰለብሳለች ጉዲዩልኝ ብላ ደግሞ ኮሜንት ምን አባሽ አይደለም ቁንጣ ቡታንታስ ባለብስ ምን አገባሽ ብዬ ከዛ ደግሞ ቆመሽ ደግሞ ስትጨፍሪ ማለት ነው መማር ጣት የለሽም ጥፍር የለሽም ራቅ ብለሽ ጨፍሪ እግዚአብሔር መማር የማይሰጡት አስተያየት የለም እኔ እኮ ግራ ገባኝ እኮ ቁጭ ስትይ ማለት ነው ቁጭ በይ ስትሰሪ ዝብዝፍ ተነስተሽ ተንቀሳቅሰሽ አትሰሪ መቼ ነው ኮምበርሽ ተነስተሽ ደግሞ ስትሰሪ ብርቅ ሆነብሽ አይደል አትቀመጭም አሁንማ ታስጨንቂናለሽ እየቆምሽ እየሰራሽ ይላል ከዛ ደግሞ ያልቻልኩም ኮመንት በማንበብ የነሱን ጭንቅላት ይደነዘዘ እግዚአብሔር ቤት ውስጥ ምናምን ቪዲዮ ከቤት አትወጭም መቼስ ከዛ ነው ውጭ ስትወጭ በስማ ምርምሽን ወጣሽ ሁሉም አቃቄር ይዘጡሻል እግዚአብሔር ለሁሉ ኧረ በስመ አብ የቲክቶክ ነዋሪ ኧረ በኢየሱስ አንዲቱ ደግሞ መጣ
እኔ እኮ ኮሜንታቸው ነው መማር የሚገርመኝ ማለት በጣም አስጠላሽኝ ቀፈፍሽኝ አሁንስ ይሄ ሁሉ ሰው እያለቀ አንቺ ቆመሽ ትመናቀሪያለሽ አለ እሺ ብዬ ሊያት እስኪ ብዬ ገብቼ ሰዓት መማር እግዚአብሔር ምስክሬ ነው አንድ ነገር ፖስት አታቅ ሪፖስቱ ራሱ አርጋ አታቀን አንድ ነገር ማለት ሌላ ትርኪ ምርኪ ነው የምትፖስተው እየቀረጸኝ ማለት የማን አባሽ ጎፈሬ ታበጠሪያለሽ አንቺ ድምጽ አትሆኝም እኔ ቤታሞን እንዴ አረ መማር እንደዚህ ያጫልልሻል እኛ እኮ በፈጣሪ ነው ያዝናቸው እኮ እንደው በምናምኑ ነው ያዝናቸውማ የሆነ ደጋግሞ ምን ትምሉት መሚ ደግሞ እኔ አሁን ምን እንደነቃውባቸው ታውቂያለሽ አሁን ዛሬ የሆነ ቪዲዮ ፖስት አለው አይደለ ቆሜ እየጨፈርኩኝ ኮመንታቸውን ጽፋለዋ መማር እግዚአብሔር በቁም ነገር ቁጭ ብዬ እንግዲህ ሙቪ ቤት ሄጄ ነው ያያው ይሄ መጥፎ ኮመንት ለቀም አድርጌ ደልቼ ጨረስኩላቸው ከዛስ መማር ደግሞ